ማርቲ ገበያ የብዙዎች መገበያ። ሰላም ቤተሰቦቼ እንደምን አላችሁ? እንደምን ከረማችሁ? እንደተለመደው ዛሬም ቪዲዮ ይዤላችኋለሁ። የዛሬው ቪዲዮዬ ስለ ባጃጅ መረጃ ነው ማቀርብላችሁ። አብዛኞቻችሁ የባጃጅ መረጃ አቅርቢልን፣ ዋጋው እንዴት ነው፣ የት ነው የሚሸጠው እያላችሁ ነው። ስልክ ቁጥር አላስቀምጥም፣ አድራሻ የት እንደሚገኝ ብቻ ዝም ብዬ እገልጽላችኋለሁኝ። በደንብ ተከታተሉኝ። እኔ ባጃጅ ስለማልሸጥ የሚሸጡበትን ቦታዎች እነግራችኋለሁ ማለት ነው። ስለዚህ በደንብ አድምጣችሁ የምትፈልጉት መረጃ ስለሆነ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ለሌላውም ደግሞ እንደዚሁ ባጃጅ መግዛት ለሚፈልግ በከተማ ዙሪያና እንዲሁም ከተማ ወጣ ብሎ ኮብል ላይ ከተማም ውስጥ የሚሰሩ ባጃጆችን እንዲሁም ደግሞ የጭነትን ጨምሮ ይዤላችሁ የመጣሁት። አብራችሁን ቆዩ። ማርቲ ገበያ ፎርስ ባጃጅ 499 ሲሲ ጉልበትና ባለ መሪ ባጃጅ ነው። ሹፌርን ጨምሮ 6 ሰው እና ከዛ በላይ መጫን አቅም ያለው ነው። በመላው ኢትዮጵያ በቂ መለዋወጫም አለው። የሚጠቀመው ነዳጅ ናፍጣ ነው። አድራሻ አዳማም አዲስ አበባም ይገኛል። እነዚህ ቦታዎች ላይ ማየት ትችላላችሁ። ዋጋው 750 ሺህ ብር ነው እየተሸጠ የሚገኘው ማለት ነው። ፒያጆ የትራንስፖርት ባጃጅ ነው። ይሄ ጉልበቱ 230 ሲሲ ሹፌርም ጨምሮ 3 ሰው የሚጭን ነው። የፋብሪካ ነው። በሮቹ የተገጠሙለት ነዳጅ ቆጣቢ በ1 ሊትር 35 ኪሎ ሜትር የመሄድ አቅም ያለው ነው። ቤንዚን ነው የሚወስደው። በሊትር 9.5 ኪሎ ሜትር የመጓዝ አቅም አለው። 600 በሰዓት እስከ 60 ኪሎ ሜትር የመሄድም አቅም አለው ማለት ነው። ሚሞሪው ማጫወቻና የራሱ ስፒከር የተገጠመለት ነው። በገጠር በከተማ ተፈትኖ ብቃቱን ያረጋገጠ ነው። ይሄም አዲስ አበባ፣ አዳማ፣ ውልቂጤም ላይ ታገኙታላችሁ እነዚህ መሸጫዎችን ማለት ነው። ዋጋው 400 ሺህ ብር ብቻ ነው። ኪንካንጎ ባለ 3 ጎማ የጭነት ባጃጅ ነው። ከ6 እስከ 8 ኩንታል በላይ የመጫን አቅሙ አለው። ሞዴሉ 2024 ነው። ጉልበቱ 200 ሲሲ ነው። የነዳጅ ሰልባቲዮ 21 ሊትር ይይዛል። ፍጥነት እስከ 75 ኪሎ ሜትር በሰዓት ይሄዳል። ነዳጅ ቆጣቢና በ1 ሊትር 35 እስከ 45 ኪሎ ሜትር የመሄድ አቅም አለው። ቤንዚን ነው የሚወስደው። ከመሬት 1700 ሚሊ ሜትር እርቀት ስላለው ለጥገና አመቺ ነው። ከበቂ የመለዋወጫ አቅርቦት ጋር ነው እንግዲህ ኢትዮጵያ ውስጥ የቀረበው። ዋጋው ወቅታዊ ዋጋው ማለት ነው 345 ሺህ ብር ብቻ ነው። አድራሻ ዱከምም እንዲሁም ደግሞ አዳማም ያገኙታል። በሚፈልጉበት ቦታ እነዚህን ቦታዎች ላይ ጠቅሻለሁኝ መግዛት ትችላላችሁ ማለት ነው። ሌላው የጭነት ማክሲማ የጭነት ባጃጅ ነው። ከ8 እስከ 10 ኩንታል የሚጭን ነው። 470 ሲሲ ፓወር ወይም ሲሲ ጉልበት አለው ማለት ነው። ነዳጅ ቆጣቢ በ1 ሊትር ከ30 እስከ 35 ኪሎ ሜትር የሚሄድ ነው። ናፍጣ ነው የሚወስደው። 50 ኪሎ ሜትር እስከ 60 ኪሎ ሜትር በሰዓት ይሄዳል። ጠንካራና አስተማማኝ በቂ መለዋወጫም አለው ሀገር ውስጥ ማለት ነው። ዋጋው 790 ሺህ ብር ሲሆን አድራሻ አዲስ አበባና አዳማ ላይ ይገኛሉ ማለት ነው። እንዲሁም ማሂንድራ አልፋ ፑልስ የሚባለው የጭነት ባጃጅ ነው። ጠንካራና አስተማማኝ ነው። 435 ሲሲ ጉልበት አለው። ከ8 እስከ 10 ኩንታል የመጫን አቅም ያለው ነው። ነዳጅ ቆጣቢ በ1 ሊትር 36 ኪሎ ሜትር የሚሄድ ነው። በናፍጣ የሚሰራ ነው። 2024 ሞዴል ነው። ጠንካራና አስተማማኝ በቂ መለዋወጫ ይሄም አለው። ዋጋው
ወቅታዊ ዋጋው 520 ሺህ ብር ነው። አድራሻ አዲስ አበባ፣ አዳማ፣ አዋሳ ያገኙታል ማለት ነው። እንዲሁም ዛሬ የወጣ ከትራንስፖርት እና ሎጂስቲክ ሚኒስቴር የወጣ የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር አይችልም የትራንስፖርት እና ሎጂስቲክ ሚኒስቴር ብሏል። የትራንስፖርት ሎጂስቲክ ሚኒስቴር ከያዝነው ዓመት ጀምሮ በሀገር አቀፍ ደረጃ የአሽከርካሪዎች የሙያ ብቃት ምዘና ይጀምራል ሲል አሳውቋል። ዛሬ የብቃት ምዘናው መስጠት ያስፈለገው 83% በሀገሪቱ እየደረሰ የሚገኘው የትራፊክ አደጋ ከአሽከርካሪዎችና ተሽከርካሪዎች ጋር የሚያያዝ በመሆኑ ነው ብሏል። ይህንን ተከትሎም በዚህ ዓመት ምዘናው ስራ ላይ ባሉ አሽከርካሪዎች እንደሚጀምር አረጋግጧል። በዚሁ መሰረት በህዝብና ደረቅ ጭነት ከ1 እስከ 3 ባሉ ደረጃዎች እንዲሁም ለፈሳሽ 1 እና 2 አሽከርካሪዎች የሙያ ብቃት ምዘና እንደሚሰጥ ተገልጿል። የሙያ ብቃት ምዘና ከመስጠቱ በፊት ለአሽከርካሪዎቹ የሙያ ስልጠና ይሰጣቸዋል ተብሏል ማለት ነው። ከስልጠናው በኋላ የሙያ ብቃት ምዘና ወይም ሲኦሲ እንደሚወስዱና ፈተናውን ያለፉት መንጃ ፈቃዳቸው በዓለም አቀፍ ደረጃ ተቀባይነት እንደሚኖረው ሚኒስቴሩ ገልጿል። በሌላ በኩል የሙያ ብቃት ምዘና ፈተናውን ወስደው ያላለፉ አሽከርካሪዎች እንደገና ስልጠና ወስደው ድጋሚ ይፈተናሉ ብሏል። የሙያ ብቃት ምዘና ማረጋገጫ ያልያዘ አሽከርካሪ ማሽከርከር እንደማይችልም አሳውቋል። በቀጣይም የሙያ ብቃት ምዘናው ታክሲን ጨምሮ በሌሎችም አሽከርካሪዎች ላይ ይተገበራል ተብሏል ማለት ነው። ይህን ይመስላል እንግዲህ መረጃውን ያቀረበልን የኤኤፍኤምሲ ነው። ስለዚህ ይሄንን መረጃም ዛሬ ላደርሳችሁ ወድጃለሁኝ። እንግዲህ ዛሬ እነዚህን የባጃጅ ዋጋና እንዲሁም ደግሞ የትራንስፖርትና ሎጂስቲክ ሚኒስቴር በሙያ ምዘና ላይ ያወጣውን መረጃ አድርሻችኋለሁኝ። ቤተሰቦቼ በኮሜንት ላይ የተለያዩ መረጃዎች አስተያየቶች ይሰጣሉ። ከአስተያየቶቹ ውስጥ እኔ በደንብ መረጃ አዳምጦ ለሚመጣ ሰው መረጃውን ላዳመጠ ሰው በደንብ ነው ማስተናገደው። ብዙዎቻችሁ ታያላችሁ፣ ግን አብዛኞቻችሁ ሰዎች መረጃ ሳታዩ ምንም ነገር ሳሰሙ መታችሁ ምን አለሽ ብላችሁ የምጠይቁ ሰዎች ስላለሽ እኔ መረጃ ኦንላይን ላይ ስለምለቅ በዛ መሰረት በደንብ አይታችሁና ለእናንተ ኪሳችሁን ያገናዘበ እንዲሁም ደግሞ የምትፈልጉት መኪና መሆኑን እርግጠኛ ከሆናችሁ በዛ በምትፈልጉት መኪና መሰረት እኛ አማራጮችን በማቅረብ ለእናንተ እናቀርባለን። ያው ኮሜንት ላይ በሚሰጠው መሰረት ነው መልስ የምሰጠውና አብዛኞቻችሁ ደግሞ ይህን ወሬ ታይ የምትሉኝ ያላችሁ ያው ግዴታ መንገር ስላለብኝ ነው ለእናንተ። ምክንያቱም አብዛኞቻችን ዝም ብለን አይተን ብቻ ከላይ የተለጠፈውን ብቻ አይተን መተን ለራሳችን እርግጠኛ አይደለን ምን እንደምንገዛ የህዝብ የትራንስፖርት የስራ መኪና ብቻ ብለን ብዙ ነገር እንዲጠራላችሁ የምትፈልጉ አላችሁና እኔም ተረዱኝ። ብዙ አይነት ሰዎች ነው ማስተናግደው። አስተያየት ስጡኝ፣ ግን በስራዬ ላይ ያተኮረ እናንተም ደግሞ የምትፈልጉት ነገር እርግጠኛ ሆናችሁ መታችሁ እኔ ጋር ስትስተናገዱ መልስ የምሰጣችሁ አጥጋቢ ካልሆነ በዛ መሰረት የምትሰጡኝ ኮሜንት ሊኖር ይችላል። ያንን በትህትና እቀበላለሁ ማለት ነው። እንግዲህ ለዛሬ ይዤ የመጣሁት ይሄን ይመስላል። ስለተከታተላችሁኝ እጅጉን ነው የማመሰግነው። ላይክ፣ ሰብስክራይብ፣ ሼር መደረግ አይረሳ። የዘወትር ቪዲዮ እንዲደርሳችሁ እንዲሁ የደውል ምልክቷን ማብራት አትርሱ። ሰላም ሁኑልኝ። አመሰግናለሁ። ማርቲ ገበያ